በመጨረሻው ምዕራፍ የኪነ ዋልታ ሾው ቆይታችን ላይ ወደ ተመልካቾቻችን ዛሬ ላይ ማለት ነው የሐረግ የፊልም አባላት እዚህ ተገኝተዋል። እንጠይቃቸዋለን ፊልሙ ምን አዲስ ነገር ይዞ መጥቷል የሚለውንም ጭምር። ለማንኛውም የሐረግ የፊልም አባላት ሁለታችሁንም ከዚህ በፊት አግኝቻችኋለሁ። እንኳን ደህና መጣችሁ። እንኳን ደህና ቆየን። ስለመጣችሁ እግዚአብሔር ያክብራችሁ። ዛሬ ላይ ስለ ሐረግ እናወራለን። ሐረግ ማን እንደሆነች ለማንኛውም ተስፍሽ እንግዲህ ከ45 በላይ ፊልሞችን ሰርቷል። ጉማ ላይ ባለፈው አመት አሸናፊ ነበር። እሱን በማስመልከትም እንግዳችን ነበረ ከዚህ በፊት። እንግዲህ ዛሬ ደግሞ የሐረግ አንደኛው ካስት ነው። ሄኖክም በተመሳሳይ መንገድ በርካታ የምንላቸውን የአማርኛ ፊልሞች ላይ የተሳተፈ ድንቅ ተዋናይ ነው። በተለይ ደግሞ ድርጊት አዘል ፊልሞች ላይ ይበዛል። እኔ ሮማንስ ላይም እያየሁ ነው በቅርብ ጊዜ። አሁን ሞር ቲያትሮችም ላይ ቲያትሮች ላይም ጭምር አለ። ቲያትሮች ላይ እሰራለሁ። እንዴት ናችሁ? ከማን ልጀምር? እኔም እኮ ቲያትር ላይ እሰራለሁ። በራሴም ተስፍሽ ጋር ከዚህ በፊት አንድ ፊልም ላይ ተገናኝተናል። ቁራኛ ላይ በጣም ጎበዝ ማደንቀው ተዋናይ ነው። እሱም የሚያደንቅ ተዋናይ እንደሆነ እኔ ከእሱ ጋር መስራት የራሱ ክብር ይሰማኛል። አይ ጎበዝ ነው። በመሰረቱ ቲያትሮችን ሲያጠና እኮ እኔ አስጠንቻለሁ አይደል? እንደ አስተማሪ አስተማሪ በጣም አሪፍ። ተስፍሽ አስታውሳለሁ አምና ላይ በነበረን ቃለ መጠይቅ እንዴት ወደ ፊልሙ እንደገባ ሲነግረኝ በጣም አስገራሚ ነበረ ይመስለኛል። ለነገና ሉልድም ካስት ብዙ መከራ እንዳየ ነግረኛል አስታውሳለሁ። ከዛ በኋላ አሁን ይዛችሁት የመጣችሁት ፊልም ምንድነው? ዘውጉ ሐረግ ማናት? እኔ ስለ ሐረጋው ማወቅ ፈልጋለሁ። ሐረግ ብዙ ኢኮኖሚ ያነሳው ሀገርኛ ስራ ነው። ሐረግ ርዕሱም እንደምታየው ሀገርኛ ነው። ሐረግኛም ልትለው ትችላለህ። ሐረግኛ ሀገርኛ ይቀራረባል። ቆንጆ ስራ ነው። እኔ እዚህ ፊልም ላይ በመስራቴ በጣም ደስተኛ ነኝ። ፋንታ ስንታየው ፊልም ነው። የፋንታ ስንታየው ያው ማስታወቂያውን መስራት እንችላለን። ማስታወቂያውን መስራት እንችላለን። ፋንታን በዚህ አጋጣሚ አመሰግነዋለሁ። እዚህ ካስት ላይ ፐርፎርም እንዳደርግ እዚህ ፊልም ላይ እንድሰራ ስላደረገኝ አመሰግነዋለሁ። ቆንጆ ፊልም ነው። ድርጊት አለው፣ ሮማንስ አለው፣ ሀገርኛ ኢሹዎችን ያነሳል፣ ኢትዮጵያዊነትን። ከዛ ደግሞ አንዳንዴ በነጮች ብዙ ሉዝ የምናደርጋቸው ነገሮች ሁሉንም ነገር መቀበል የለብንም አይደል? አሜሪካ፣ እንግሊዝ፣ ጣሊያንም ትሁን ማንም ሀገር ያመጡልን እነሱ ፕሩቭ አድርገው የሰጡልን ነገር ልክ ነው ማለት ብቻ ፌር አይደለም። የኛ ብዙ የሚበልጡ ነገሮች አሉና ኢቭን ምግቦቻችን እንኳን የአበሻ ሲሆኑ ጣፋጭ ናቸው፣ ኦርጋኒክ ናቸው። የፈረንጅ ሲሆን ቴስት የለውም እንላለን ምግቡ እንኳን ማለት ነው። ስለዚህ በሐሳብም እነሱ ዶሚኔት ማድረግ የሚፈልጉትን ነገር መጠየቅ ያስፈልጋል። ልክ ከሆነ ኢትስ ኦኬ መቀበል፣ ካልሆነ ግን መመርመር ይኖርብናል። ጥሩ ያሉንን ነገሮች መጠቀም አለብንና ያሉንን ነገሮች እንድንጠቀም ፑሽ የምታደርግ ከውጭ የመጣች ጠንካራ ካራክተር ነች። እንግዲህ ሜንካስቷ። ስለዚህ ሐረግ የሰው ስም ነው። አሁን የገባኝ ነገር አልናገርም። ተስፍሽ እዩት ነው እንግዲህ መጥተው ማየት አለባቸው። መሰለህ ብዙ ነገር አለ ባለው እንዲህ ነው ምናምን ስለ ፊልሙ ተናገርክ ማለት ነው። ሰው ቢያየው ነው የሚሻለው። ጨረስ ብዙ ጊዜ ያቋርጠኛል። አሁን እኔ ቀደም ሲል እሱ ተናግሮታል። ብዙ ማንነታችን እንድንመረምር የሚያደርግ የሲኒማ ውጤት ነው እያለ ነበር። ተስፍሽ እንድትነግረኝ የሚፈልገው ምንድነው የተለየ ነገር ሐረግ ላይ የምናገኘው? የተለየ ነገር ምንድነው መሰለህ? አሁን ዝም ብለን በምናየው ሰዓት ኤክስፖርት የሚሆኑ ነገሮች አሉ። በአብዛኛው ወደ ውጭ የሚሄዱ ወደ ውጭ ሄደው ወደ ራሳችን ነው ተመልሰው የሚመጡት። መድኃኒት ተሰርተው ይመጣሉ፣ ሌላም ነገር ይሆናሉ፣ ሌላም ነገር። ያ ነገር ወደ ውጭ መሄድ የለበትም። በቃ እኛ ጋር እዚህ ጋር የያዝነው ነገር ራሳችን ለምንድን ነው የማንጠቀምበት? ለምንድን ነው ወደ ውጭ አሳልፈን የምንሰጠው? አሁን እንትኑ ግልጽ አድርጌ ላለመናገር ነው። ገባ? ያ ነገር አለው። ገባ? አሳልፈ ሰጥተህ እንደገና የራስህን ትገዛለህ። ያ ነው ሐረግ
ከነ ትርጉም ረጅም ሰንሰለት ነገር መሆን የሚችል እየተሳሳበ የሚሄድ ነገር ነው። ገባ? እንደዚህ አይነት ነገር ነው ትርጉሙ። ስለዚህ ወደ ሌላ ነገር የራሳችን የሆነውን ነገር አሳልፈን ለምን እንሰጣለን? እንደገና ደግሞ መልሰን ደግሞ በራሳችን ገንዘብ እንገዛለን። እነዚህ ነገሮች መቅረት አለባቸው ነው። በጣም አሪፍ። እንግዲህ ፋንትሽ እኔ አሁን አዲሱን የፋንትሽ ማንነት እየተመለከትኩ ያለሁት በዳይሬክቲንግ እና በተመሳሳይ ደግሞ በጽሁፉም ጭምር መጥቷል እና ብዙ ቨርሳታይል የምንለው ብዙ ካራክተሮችን መጫወት የሚችል ተዋናይ ነው። እንግዲህ ፋንትሽ ደግሞ ዛሬ አዲስ ፊልም ይዞ መጥቷል። ታዲያ ሀረግዬን ትንሽ እናያታ። ሚናችሁ ምንድን ነው ግን በፊልሙ ላይ ምንድን ነው ያንተ ካራክተር? ይሁን ወይ ሚስተር አላወጣም ያልኩት ለዚህ ነበረ ካልክ እንግዲህ ያው በትንሹ ምንድነው ደስ የሚለኝ ነገር ነው። በአብዛኛው እንደዚህ ይሄ ምንድነው በእኛ ሀገር የሚባለው ክፉ ካራክተር የሚባል አላለም ተቃራኒ የሆነ ነገር እንደዚህ አይነት መስራት የሚችል ነውና በአጠቃላይ ሀገርን የሚሸጥ ሰው እንደማለት ነው። ከዚህ በፊት በሌላም ስራ ላይ እንዲህ አይነት ካራክተር ሌላ ነው፣ ግን በዚህ አይነት መልኩ ተጫውቻለሁ። እዚህ ጋርም እንደዚያ ነው። ክፉ ሰው ነው። እንኳን ራሱም አልፎ ልጁንም ክፉ እንዲሆን የሚያደርግ ክፉ ሰው ነው። ክፉ ሰው ነው። የኔ ገጸ ባህሪ ፍቃዱ ይባላል። ፍቃዱ ማንኛውንም ነገር ማድረግ የሚፈልገውን ነገር ከማድረግ ወደ ኋላ አይልም። በምንም አይነት ሚንስ ያደርገዋል። ፍቃዱ እንዴት መጀመሪያ ፍቃዱን ስታነበው ምን ተሰማ? አይ ፊል ጉድ ጥሩ ስሜት ነው የተሰማኝ። በቃ ያው ለኔ የሚሆን ካራክተር ነው ብዬ አሰብኩ። ምንም ገጸ ባህሪ ሲመጣ ትጫወተዋለህ። ላንተ የማይመስል ገጸ ባህሪም ቢሆን አንተ ወደዛ ወደ ገጸ ባህሪው መቅረብ ይኖርብሃልና ድርጊት ያለው ነገር ደስ ይላል። ድርጊቶች አሉት። ከዛ ውጭ በምንም አይነት ሲቹዌሽን ይሁን ጥሩ ነው መጥፎ ነው አልልህም። ቢኮዝ ሰው ገብቶ ፊልሙን ማየት ያለበት በጣም እያጓጓችሁን ነው። ምንም ነገር ይሁን ያን ነገር ከማድረግ ወደ ኋላ አይልም። በጣም ደንፎ አለበት። የአባቱ ልጅ ማለት ነው። አባቱ ማን እንደሆነ መናገር አያስፈልግም። በጣም አሪፍ ቢኮዝ አሉ ጋሻሳ ያሉ ተስፍሻ አለ ሌሎችም አሉ። ማን የማን ልጅ ነው የማን አባት ነው ምናምን እሱ ውስጥ መግባትም ጥሩ አይደለም። ቢኮዝ ስቶሪው መንገር ነው የሚሆነው ለሰው። ትሬለሩን ካየ በቂ ነው። ምን የተለየ ገጠመኝ ነበር? የሆነ ፈታኝ ነገር እንዳለ ሰምቻለሁ በነገራችን ላይ ቀረጻው ላይ። አይ ብዙ ያው እሱ እኔን ገጠመኝ ግን አልናገርም። እሺ ግጠም በጣም እንትን ነበረ። እኔ አሁን እንደዛ እንትን ካልክ እዛ ሲሄድ ሌላም ፊልም ስክሪፕት ይዤ ነበረ። ይሄኛው አለ እንደገና ደግሞ እዛም በቴሌግራም የተላከልኝ ስክሪፕት አለ። እነዚህን ነገሮች እያጠናሁ እያነበብኩኝ ስለነበረ 24 ሰዓት ያልተኛውበት ሰዓት ነበረ። እዛ እንደሄድን ወጣው ከቤት ቡና ልጠጣ ብዬ ቡና ልጠጣ ወጥቼ ስመለስ የራሴን ክፍል ተሳስቼ ጎረቤት ያለው ክፍል ነው የገባሁት። እኔ ለምሳሌ 92 ነበረ ክላሱ፣ የቀጥሎ ያለው 93 ነውና የኔን በ93 ሄጄ በኔ ቁልፍ ታግዬ ከፈትኩ። ታግዬ ከፍቼ ስገባ እኔ ክላስ የኔ ሁለት ስልኬችን እንትን ላይ ቻርጅ ላይ ስክቻለሁ። ልብስ የያዘው ሻንጣ ያለ ምናምን ልብስ የቀየርኩት ሁሉ አለ እዛው ላይ። ስገባ ባዶ ክላስ ነው። በቃ ተናደድኩ። አልጋ ከራይ አታየት ነው ምናምን ተዘረፍኩ ብዬ በቃ እንዴ ወጣ ብዬ እስከምመለስ እንዴት ይዘረፋሉ ምናምን ብዬ ቀውጥ ያደረኩኝ። እስኪ ቆይ ተረጋጋ መጣሁ ብሎ ሲለኝ እሱን እየጠበኩ ያለ ቀና ብዬ ሳይ 93 ቁጥር ነው። ሮጬ ሄጄ ቶሎ ብዬ ክፍሉን ዘጋውና የራሴ ክፍል ገብቼ በቃ ከፍቼ ገባው። የራሴ ንብረት አለ። አሁን ከዚህ ይልቁንስ የባሰው እንደገና ማታ ላይ እነሱ ሌላ ቦታ ላይ ናቸው። የግድ ማንበብ ስላለብኝ ቀረሁና እኔ ራት ሊበሉ ሲሄድ ነው ምናምን ቀረሁና ቆይቼ ወጣሁኝ። ንፋስ ደግሞ ይምጣኝ ብዬ ተመልሼ ስመጣ 93 ቁጥር ያው ሰው ይዞታል። የነበሩት የያዙ ሰዎች አሉ። ባልና ሚስት ናቸው የያዙት ማለት ነው። አሁንም መጥቼ 93 ቁጥር ነው ከፍቼ የገባሁት። ከፍቼ ስገባ ሰው መተኛቱን አላየሁም እኔ፣ ምክንያቱም እኔ ራሴ እንትን ውስጥ አይደለም ያለው። አልጋው ጫፍ ላይ ቁጭ ስል የት አምሽተህ ነው የመጣው አለችኝ ሴትዮዋ ማለት ነው። ደንግጬ በሩን ከፍቼ ከፎቅ ተንደርድሬ
እነሱ ያሉበት አስፓልት አቋርጬ ነው የሄድኩት። በቃ ቢሆን ብለህ የተመኘኸው ነገር ሰዎች ስላንተ አውርተው ግን ያ ወሬ ኧረ እውነት በሆነ ብለህ ያሰብከው ወሬ ምንድን ነበር? ሀብታም ምን ያክላሉ አሉ? ምን ያክላሉ አሉ? ምን ያክል ተስፍሽ አለው ብለው አወሩ? በቃ እንደዚህ ሲያዩኝ ፊልም ላይ ስታይ ምናምን በቃ ይሄ ትልቅ ቪላ ቤት እንትኖች ህንጻዎች ነው ስታይ ሰው የኔ ነው የሚመስለውና በቃ አንተ እኮ ሀብታም ነህ ነው የሚባለው። ስለዚህ ያው እንግዲህ ሰው ካወራ አይቀር ሀብታም በሆን ደስ ይለኛል። በቃ አርቲስቶቻችን አካባቢ ቢቀየር የምትለው ስነ ምግባር ሰው በሚችለው በአቅሙ ፐርፎርም እንዲያደርግ ማለት ሳምበዲን የሆነ ቦታ ስላገኘ ነው ብቻ ማሰራት ሴትም ትሁን ወንድም ይሁን ስብዕና ላይ ትኩረት ያደረገ ነው። ለምሳሌ ዳይሬክተር ከሆንኩ ለካራክተር ማትመጥን ሴት ወይንም ለካራክተር ማይመጥን ወንድ ዝም ብዬ ማሰራ ከሆነ አንደኛ የፈለገ ስቶሪው ቆንጆ ቢሆን ፌል ሊያደርግ ይችላልና ሙያውን አክብረው የሚማሩ ዲሲፕሊን ያላቸው ሁሌም ለማወቅ የተሻለ ስራ ለመስራት ዝግጁ የሆኑ ሰዎች መስራት አለባቸው። ስራ ነው፣ ሙያ ነው፣ ክብር ያስፈልገዋል። ገንዘብ በማስቀደምህ ምን አጣህ? እኔ ገንዘብ አስቀድሜ አላቅም። ሰውን ነው የማስቀድመው። ብዙውን ጊዜ የገንዘብ ብዙ ፍቅሩ የለኝም ከሰው በላይ። ገንዘብ አገኛለሁ፣ የማገኘውን መጠቀም ባለብኝ መልኩ እጠቀማለሁ፣ ማድረግ ያለብኝ ነገር አደርጋለሁ። ግን ገንዘብን ከሰው በላይ አስቀድሜ አላቅም። በህይወት ምን ቅጣት ተቀጥተህ ታውቃለህ? እድር የለህም? እድር ላይ እድር እኮ ምናምን አልችልበትም። ምን አይነት ቅጣት ነው የተቀጣሁት? በደወይ በላይፌ ኦኬ፣ አጭር መልስ ነው ለካ አይደል? ጥሩም መጥፎም ነገር ሲሆን አክሴፕት ስለማድረግ የሆነ ነገር አጥፍተህ እንደዚህ ተቀጣህ? ያው ልጅ ያለ ተመተህ ታውቃለህ? ያው ክላስ ውስጥ ልጅ ያለ ከፍ ያለ ብለህም ቅጣት አለ እኮ። ከፍ ያለ ቅጣት ትራፊክ ከተው ያውቃል? መኪና የተመጡ መኪና የተመጡ አይገርም? የለም ከሌለ የለም ችግር የለም። ሀረግ ፊልምን ብዙዎች ገብተው እንደሚመለከቱት እርግጠኛ ነኝ። ከእሁድ ጀምሮ ታገኙታላችሁ። ውድ ተመልካቾቻችን ሁላችሁም በሐዋሳ በተለያዩ የኢትዮጵያ ከተሞች ላይም ጭምር ይመጣል። የሚቀጥሉት ሳምንታት አሁን አዲስ አበባ ላይ ይጀምርና ቀጣይ ላይ እንደሚመጣ እርግጠኛ ነኝ። ሁላችሁንም በተለይ ደግሞ የሀረግ ፊልም አባላትን ተስፍሽንም ሄኒንም ከልብ ነው ማመሰግነው። መጨረሻ ላይ ማመስገን የምትፈልጉት ካለ ይቻላል። በእኔ በኩል ስለመጣችሁ ስለተገናኘን እግዚአብሔር ያክብራችሁ። ያም በጣም እናመሰግናለን። ያው ዋልታ ቲቪን መዝናኛ ፕሮግራሙን እናመሰግናለን። አንተንም ያው ጥሩ ጊዜ ነበር ያሳለፍነው። ፊልሙ ላይ ያሉ ክሮዎችን ከዳይሬክተሩ ጀምሮ ሁሉንም አመሰግናለሁ። ያው ለሁሉም እግዚአብሔር ይመስገን። እኔም ያው ነው እንግዲህ እዚህ ፊልም ላይ ካስት ሲያደርገኝ ፋንታ አክብሮ ጠርቶ እሱም ብቻ አይደለም በእኔ ማመኑ በአንድ ዳይሬክተር ፕሮዲውሰር ስራው ላይ ካስት አደረግህ ሪስክ ነው ይሰራዋል ብሎ አምኖ እዚህ ፊልም ላይ ካስት ስላደረገኝ ከልብ አመሰግናለሁ እና በርታም ላለው። በመቀጠል እዚህ ቤት ያው ሁለተኛ ጊዜ እንግዳ መሆኔ ነው። ሶስተኛ ከሆነ ያው ጠቅላይ ሆነሴ ነው ብዬ ለሶስተኛ ከመጣሁ እና አንተንም አመሰግናለሁ። በሶስተኛ ደረጃ ለዚህ ሁሉ እውቅና ትልቅ ደረጃ ላይ እንድደርስ ያደረጉኝ ከስሬን በአብርሃም ዶክተር ማጊ ሞገስ እነዚህን ሰዎችም አመሰግናለሁ። በዛም በበለጠ ደግሞ ጉማ አዋርድ ያው ዘንድሮ
እንትን ባለም የጉማ አዘጋጆችን ከልብ አመሰግናለሁ። እውቅና ሰጥተውኛል፣ አሳውቀውኛል፣ ለዚህ ለታላቅ ክብርም አብቅተውኛል። ስለዚህ ሁሉንም አመሰግናለሁ።